እና ሲናን ለመዝናናት በሄዱበት ስልክ ተደውሎላቸዋል። ከቤት ነበረ ስልክ የተደወለው ኡዝጋር ነበረች እና ሲናን ጋር ስልክ የደወለችው በዚህ ሰዓት ፔሊንም ከሲናን ጋር ነበረች እና ጥሩ ሰዓት አሁን እንዴት ይደውላሉ እያለች ነበር እና በጣም ደንግጦ ነበረ። ምን እያለ የነበረው እንግዲህ ሲናን ያጋጠመው ነገር ጄዳም እንደተፈታች እና ምንም ነገር እንዳልተገኘባት ሰምተዋል። ስለ ኡዝጋር ስሟን በሚያነሳ ሰዓት ከሷ ውጪ እናንተ የሚረብሸን ማንም ሰው የለም በማለት እንደገና ዳግመኛ በኡዝጋርን ቀንታ ነበረ ፔሊን። በዚህ ሰዓት ፔሊን ግን እሷ ተፈታለች እና ምንም ነገር የለባትም ካላ ብሎ ከነገራት በኋላ የበለጠ ሲናን ላይ መናደድ ትጀምራለች። እንግዲህ ሲናንም ወደ ቤት ሄዶ ስለዚህ ሁሉም ነገር ማጣራት እንዳለበት ከተናገረ በኋላ በመሀልም እንግዲህ ወደ እሷ ስልክ ይደወላል። ወደ እሷ ስልክ ተደውሏል። እንግዲህ ማታ ላይ ከባድ ነገር ተፈጥሯል። ሜራና ዙቤርም ቤት ውስጥ ነበሩና የሜራ እናቷ በሩ ቁልፍ ስላስቀየረችው ሜራ ወደ ውስጥ መግባት አልቻለችም ነበረና ሆቴል አልሄድም ስላለችው እንግዲህ ወደ ፔሊን ቤት ወስደዋት ነበረ። ፔሊን ክፍል እንድታድር አድርጎ ነበረ። ሜራ ደግሞ እንግዲህ ሽንት ቤት መሄድ አለብኝ ባለችበት ሰዓት ወደ ሽንት ቤት ገብታለች። እዛው ባለችበት እንግዲህ ጋሽ ሪዛ ማለት ነው ሁሉንም ነገር ደርሶባቸዋል። እሱም ወደ መጸዳጃ ቤት በሚሄድበት ሰዓት እሱም እዛ ውስጥ በሩ እንደተቆለፈ ነበረ። ምክንያቱም አሁን ላይ ሜራና ዙቤርም እዛ ውስጥ እነሱ በሩ ሲከፍቱ ሲሰሙ ወደዛ ሽንት ቤት ገብተው ቆልፈውት ነበርና ሁለታቸውም አብረው የነበሩ ከእንቅልፋቸው ተነስተው ይሄ ሽንት ቤቱ ለምን ተቆልፏል በማለት ነበር። እንግዲህ አጎት ሪዛ ደግሞ በሩንም ሰብሮ ለመግባት ይሞክራል። በሩ እንደዚህ ከመስበርክ ለምንድን ነው ቀሰም አትለው እያለች አክስት ሱሄላም እየተናገረችው ነበርና ግን ደግሞ እኔ ይሄን የሆነ ሰው ድምጽ አለ በማለት ነበር። እንግዲህ ዙቤር በጣም ፈርቶ ነበረ። ሜራ ደግሞ ለምንድን ነው ወንድ ሆነክ እንደዚህ ቦቅቧቃ ይሆንከው እያለች በጣም ስታሾፍበትም ነበርና በመሀል እንግዲህ አጎት ሪዛ በሩንም ሰብሮት ወደ ውስጥ ገብቷል። በመሀል እንግዲህ ዙቤርም እዛው ሽንት ቤት ውስጥ ተገኝተዋል። ነገር ግን ይህንን መጸዳጃ ቤት ካገኙት በኋላ ዙቤርን ከባድ ቅጣት ቀጥቶታል። አቶ ሪዛ እንዴት እህትህን ትተህ አንተ ከዚህ በኋላ እዚህ ቤት አይንህ ማየት አልፈልግም ብሎታል። ግን ደግሞ አክስት ሱሄላ አልጨከነችበትም ነበረ። ዙቤር እኮ እንደ ልጃችን ነው፣ ለምንድን ነው ሪዛ እንደዚህ የምታደርገው ቢልም ነበረ። ግን ልጃችን ቢሆን ኖሮ እህቱን አይተዋትም ነበር በማለት ፔሊንም ብቻዋን ስለተዋት በጣም ተናዶ ነበር የተናገረው። ፔሊንም በዚህ መሀል እንግዲህ ወደ ስልክ ተደውሎላታል። በፍጥነት ወደ ቤት እንድትመጪ ብለዋል። አባቷ ነበረ የደወለላት። እንግዲህ ዙቤርም ከሜራ ጋር ሆኖ ከቤት ውጣ ተብሏል። ወጥቷል። ሜራ ደግሞ እጁን ይዘዋለች። ከጎንህ ነኝ፣ በዚህን ሰዓት አብሬ ካልሆንኩኝ መቼ ከጎንህ ሊሆን ነው በማለት ታስደስተዋለች። ነገር ግን አሁን ላይ ክብሬን መጠበቅ አለብኝና ሰዎች እንዲያወሩብኝ አልፈልግም። ስለዚህ አሁን ላይ ብዙም ባንተያይ ጥሩ ነው እያለች እና ከጎንህ ነኝ ብላ ትደግፈዋለች። ፔሊንና ሲናንም በፍጥነት ነበረ እንግዲህ ወደ ቤተሰባቸው ሁለቱም ወደ አንዱ ሲናንም ወደ ኡዝጋር፣ ፔሊን ደግሞ ወደ አባቷ ትሄዳለች። በዚህ ሰዓት አባቷም ከእናቷ ጋር በመሆን እንዴት ልጄ አንቺን እንደዚህ በፍራቻ ውስጥ ሆነን እንዴት እንደዚህ ታደርጊያለሽ እያሉ ያጨናንቋታል። አባዬ የናክል አታጨናንቁኝ፣ ነጻነት ይስጡኝ፣ በጣም ጨንቆኛል። እንዴት እሱን አውቃለሁ፣ ዳግመኛም ልትጎዳን ትችላለች ጄዳ፣ ግን ደግሞ በዚህ ናክል መታፈን አልፈልግም እያለች ነበረ ስትናገር የነበረው። እንግዲህ ሲናንም ደግሞ ከኡዝጋር ጋር ተገናኝተዋል። ከኡዝጋር ጋር በመሆን ወደ ጄዳ ቤት ሄደዋል። ጄዳ ቤት በሩንም ሊሰብረው ነበረ ሲናን። በዚህ ሰዓት እንግዲህ ጄዳን በሩ ከፍታ ትናገራለች። የተለያዩን ቅኔዎች ስትናገረው ነበረ። ከዚህ በፊት እኮ እኔ እንደምከተልህ ነበር የምትናገረው፣ ታዲያ አሁን አንተ እኮ ነህ እየተከተልከኝ ያለው በማለት ነበረ ተናዳ ስታወራው ነበረው። ግን ደግሞ አሁን ላይ በዚህ ልታመልጭ ትችያለሽ፣ እኔ ግን እደርስበታለሁ እውነታው በማለት በጣም በንዴት ነበረ እያዋራት የነበረው። እና ደግሞ በመሀልም እንግዲህ ኡዝጋርንም ለማስጠመድ ሞክራለች። ኡዝጋር ወደዛ ማረፊያ ቤት እንደሄደች ለሲናን ለማሳወቅ ትሞክራለች። እንዳልኩህም ለኡዝጋር እንደነገርኳትም በማለት በሩ ዘግታ ትገባለች። በዚህ ሰዓት ኡዝጋርና ሲናንም ይያያዛሉ። እንዴት እንደዚህ ታደርጊያለሽ? እንዴት ተደብቀሽ ወደ ጄዳ እዛ ታሰረችበት ቦታ ትሄጃለሽ? በማለት ይወቅሳታል።
እና ደግሞ ይሄን ነገር እኔም በጣም ጥርጣሬ ውስጥ ገብቼ ነው። ምክንያቱም ቤሊንም በጣም ተቀይራለች እና ከዛም እንዲህ ካለችም በኋላ ክሊኒኳ ሽጠዋለች በማለት እንግዲህ ሲናን አንድ ፍንጭ ትሰጠዋለች። ቆይ ያልገባኝ ነገር ምን እያልሽ ነው? ክሊኒኳ አልሸጠችውም ብሎ ነበረ የነገራት። አይ ሽጠዋለች ሲናን በማለት እንግዲህ ውስጥ ጋር ሁሉም ነገር ትነግረዋለች። እሱማ ከዛ በፊት ነበረ ፈረንሳይ ልትሄድ የነበረ ጊዜ ልትሸጠው ነበረ፣ ግን ደግሞ ትተዋለች ቢልም አይደለም ሽጠዋለች በማለት እውነቱ ትነግራለች። በዚህ ጊዜ በጣም ሲናን በጣም ከፍቶት ነበረ። እንግዲህ አሁን ላይ የሲናን እናት አክስት መሊሃ የኡዝጋርና የሲናንም ሰርግ ለመደገስ እየሞከረች ነው። እንግዲህ ሰርፕራይዝ ለማድረግ ሲናንና ኡዝጋርም ሳይነገሩ እንግዲህ ከምግብ ቤቱ እንግዶች አሉኝ በማለት ዝግጅት እንዲደረግ ታደርጋለች። ምግብ ቤት ውስጥ ሲናን ምግብ ቤት ውስጥ ከባድ የሆነ ዝግጅት ታዘጋጃለች። አክስት መሊሃ ቤተሰቦች ሰብስባ ጓደኞች ዘመዶቿም ሰብስባ ነበር እንግዲህ ወደዛ ዝግጅት ቦታ እሷም ዘንጠው ቤተሰቦቿም የሄዱት። ነገር ግን ሲናንም አሁን ላይ ክሊኒኳን ለምን እንደሸጠችው ለፔሊን መጠየቅ እንዳለበት ነበረ። ኡዝጋር ይሄ ነገር ከነገረችው በኋላ በፍጥነት ወደ ፔሊን ሄደዋል። ክሊኒክሽን ሸጠሽዋል ወይ በማለት አፋጦ ይዟታል። ፔሊንም ይሄ ነገር እንደሸጠችውን ብትነግረውም ታዲያ ለምን ትሸጫዋለሽ? ለምንድን ነው? በእኔ ምክንያት ነው? ወደ ምግብ ቤቱ ነገር ለማስተካከል ነው? ይሄ አታደርጊውም እያላትም እንግዲህ ፔሊን ዳግመኛ ትዋሸዋለች። አይ በጭራሽ እዛው ገቢ ስላልነበረኝና ታካሚዎችም ስለቀነሱብኝ ለዛ ነው አንዳንድ ለመቀየር የፈለኩት ነገር ስለነበረ ነው ትለዋለች። በዚህ ሰዓት ሲናንም ምንም ቢሆን እኮ ስራሽን ተወጂው ነበረ፣ ግን ምክንያትሽ ባላውቅም እያላት ነበረ እና ፔሊን የተለያዩ ውሸቶች ስትደረድርለት ነበረ። እና ደግሞ አሁን እኮ ስራ መፈለግ በጣም ከባድ ነው፣ ታዲያ ለምን እንዲያደረግች በማለት ዳግመኛም ያፋጥጣታል። በቃ እውነቱ ልንገርህና ለአባቴ ነው፣ በቃ አባቴ ብር ፈልጎ ስለነበረ ለሱ ብዬ ነው ያደረግኩት በማለት ነበረ የሲናንም ልብ ማሸነፍ የቻለችው። በዚህ ሰዓት ሲናንም ታዲያ እንደዛ አትይኝም እንዴ? እኔ እኮ የመሰለኝ በቃ ስለ ምግብ ቤቱ እጅሽን ያስገባሽ መስሎኛል። ለሱ ደግሞ ቃል ገብተሽልኛል አታደርጊውም፣ ግን በቃ ውስጤ ስላላመነ ነው በማለት ነበረ ለፔሊን የነገራት። ፔሊንም ስትንተባተብ ነበር እና በዚህ ሰዓት አላደረግኩትም ብላ ደጋግማ ትዋሸዋለች። እንግዲህ ባሻክ ደግሞ ከአክስት ሰይፌ ጋር እንግዲህ አልተስማማችም ነገሩ። የቡለንት አክስት ደግሞ ምንም እንግዲህ ከባሻክ ጋር ከባድ ጸብ ውስጥ ገብተዋል። ምክንያቱም ባሻክ በንዴት ሆና አክስት ሳፌ ብትናገራትም መጥፎ ነገሮች ባሻክም ለአክስት ሳፌ ተናግራታለች። ግን ደግሞ ሲሞሽም ቢሆን ይህ ነገር ፔሊንም ሲሞሽም እንዲሁም ሀካንም ከቡለንት ጋር ሆነው ለቡለንት ለማሳመን እየሞከሩ ነበረ። ይህንን ነገር ባሻካ አታደርግም። ስለዚህ አሁን ምንም ነገር ልታደርግ ስለማትችል ይሄ ነገር ማሰብ የለብህም አንተ፣ ግን ደግሞ ለሁለቱም ልክ እንደሆኑ ነግረህ ሰላም አውርድ እያሉት ነበረ። ነገር ግን ሲሞሽ ስለመከረቻት ባሻክን ወደ ቡለንት ሄዳ ይቅርታ ለመጠየቅ ትሞክራለች። በዚህ ሰዓት እንግዲህ ባሻክንም ጋር ሄዶ ይቅርታ ሊጠይቃት ነበረ ግንኙነቱ እንዳይፈርስና በዚህ መሀል ባሻክም ከሱ ጋር ደስተኛ ለማድረግ ቢሞክርም እንግዲህ ባሻክ ቀድማኔ ነኝ ይቅርታ መጠየቅ ያለብኝ በማለት ነበረ ይቅርታ እንድትጠይቀው እንደምትጠይቀው ነው። በንዴት ሆኜ ነው እሷን የተናገርኳት ብላ እውነቱን ትዘረግፈዋለች። በመሀል እንግዲህ ከባድ ነገር ተፈጥሯል። በዚህ ሰዓት ባሻክም ሄደሽ አክስት ሳፌም ይቅርታ መጠየቅ አለብሽ ብለዋታል። ይቅርታ እንድትጠይቅ አድርገዋል። አክስት መሊሃ እንግዲህ ቤተሰቡንም ሰርጉ አድርገዋለች። እዛው ምግብ ቤት ቤተሰቡ ምንም ሳያው ምግብ ቤት ውስጥ እንግዲህ ኡዝጋርም ተጠርታለች። ኡዝጋር ስትገባ የሙሽራ ቀሚስ አዘጋጅታላት ስለነበረ በድንገት የሙሽራ ቀሚስ ታለብሳታለች። እና ደግሞ ይሄ ነገር ካወቁ በኋላ ቡለንትም ሲደርስ ይሄ ነገር ምንድነው የሰርጉ ነገር በማለት ነበረ እየጠየቀው። እኛም ያወቅነው ነገር የለምና የሲናንና የኡዝጋር ሰርግ ተደግሶ ነው በማለት ነበር የተናገሩት። በፍጥነት ነበር እንግዲህ ቡለንት ወደ ሲናን ስልክ የደወለው። ሲናን ደግሞ እንግዲህ ከፔሊን ጋር በመሆን እየተጨቃጨቁ ነበር እና በቤቱ ጉዳይ እና በክሊኒኳ መሀል ያለው ነገር ለመፍታት ነበር እየሞከረ ነበረው። ስልክም አልመለሰም። በዚህ መሀል ደጋግሞ እንግዲህ ኡዝጋር ብትደውልም ማንንም ሰው ማንሳት አልቻለም። ኡዝጋር ደግሞ ወደ ፔሊን ደውላለች።
ኡዝጋርንም ስታወራት ነበርና እንኳን ደስ አለሽ ሙሽራው ቀሚስ አምሮብሻል እያሉ ትናገራለች። ኡዝጋር አጋጣሚውን አግኝታ ፔሊንም እንድትናደድ ታደርጋለች። ፔሊን በጣም ተናዳለች። እንግዲህ ከሴቶቹ ጋር በመሆን በጣም እንደተናደደችና ለመጠጣት ትሞክራለች። ግን ደግሞ ፔሊን ዳግመኛ ይሄ ነገር እውነት አይሆንም ብለው ቢመክሯትም እንግዲህ ከነሱ እምቢ ብላለች። ግን ደግሞ ሲናንም ወደዛ ስልክም ሳያነሳ ወደ ምግብ ቤቱ ሲመጣ የእሱ ሰርግ እንደሆነ ይነገረዋል። በመሀል በጣም ይደነግጣል። እንግዲህ ለምንድን ነው እንደዚህ አይነት ነገር የተደረገው በማለት ለእናቱም ምንድን ነው ያደረጋችሁት እማዬ? ምን አይነት ነገር ነው የምታደርጉት? እኔና እሱ አልተጋባንም ብሎ እናቱንም እንግዲህ ሰው ፊት እውነት እንዳልሆነ ይናገራል። እና ያደረግነው ለኡዝጋር አያት ስንል ነበረ በማለት እናቱንም እንግዲህ ይዋሻታል ማለት ነው። እውነቱን ይነግራታል። እና ለእሷ አያት ስትል ያኔ የገዛ እናትህን ከዳ ሆይ በማለት እንግዲህ ትበጣበጣለች። በመሀልም ከፔሊንም ጋር ግንኙነት እንዳላቸው ትደርስበታለች። ፔሊንም ሰክራ እውነቱንም በመሀል ትመጣለች። ፔሊንም ትበጠብጠዋለች። ሲናን ደግሞ ለእናቱ ፔሊንን በጣም አፈቅራታለሁ ከሷ ውጪ ከማንም አልኖርም ብሏል። ሲናን ደግሞ እንግዲህ አሁን ላይ ሁሉንም ነገር አንተ ከፔሊን ጋር መልሰህ ካሁን በኋላ ሲናን የሚባል ልጅ የለኝም ብላ እንግዲህ አክስት መሊሃ ሲናንም የኔ ልጅ አይደለህም ትለዋለች።